የጀንበር ግባት የዶሮ ጩኸት አሽ ብራዘር ነው ይገባኛል። ከትዳር የተለያየ እንዴት አትጨነቅም? ነው አትጨነቃችሁ ያተለኛል። እኔ ልበድ እንደ ቆጭ እንላቴ ጋር ድኮን ምን ያለው ምንም የምትፈጥረው ነገር አለ ግን ከዚህ በኋላ እንጃ ተስፋ እየቆረጥኩ ነው። ነገሮች ተስፋ ያለው አይመስለኝም። ሁላችን እዚህ ጋር የተሰባሰብነው ያንተና የትዳር ህይወት እንዲሳካ እንዲስተካከል በቃ ከበፊት የተሻለ ብዙ ነገር ማስተማር የምትችሉ አቅም ያላችሁ ሰዎች ናችሁ እናንተ። የቀረው ያው የወንድሟ ጉዳይ ነው፣ የኪራ ጉዳይ ነው። የኪራ ጉዳይ ደግሞ በሚገርምና ደስ በሚል ሁኔታ አቅሜ እስከቻለው እስከ መጨረሻው በቻልኩት ትዳሬን ለመመለስ ወንድሟንም ለማግባባት እሞክራለሁ። እንግዲህ ከአቅም በላይ ከሆነ ግን ምንም ማድረግ አልችልም። ጓደኛዬ ነባሩ ሽረው በአዲስ ሲተኩ ጓደኛዬ ጀርባው ሲሰጥ ትላንት ያመኑ ጓደኛዬ እኛ ግን ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ እንደዚህ ሰብሰብ ብለን መተናል። ዛሬ እንደዚህ ሰብሰብ ብለን የመጣንበት ምክንያት ምንድነው? ትናንትና የተፈጠረው ነገር አይታችኋል። ናሂ በጣም ነው ያዘነው፣ በጣም ነው የተደበረው፣ በጣም ነው የተከፋው። ወደ ተስፋ መቁረጥ ነው ሐሳቡ ሁሉ በጣም ተበታትኖበት ግራ ተጋብቶ በጣም አዝኖ ነው የተለያየ ነው። ዛሬ እንግዲህ ካለው ዲፕሬሽን እንዲወጣ ናሂን ጠርተን አእምሮውን ነፃ እንዲሆን ብለን ያሰብነው ነገር ነው። እንግዲህ ከወንድሞቼ ጋር ሰብሰብ ብዬ መጥቻለሁ። ሚኮ እንኳን ደህና መጣ። እንግዲህ ትናንት የተፈጠረው ነገር አይተሃል። ቤተሰቦቻችን ሰላም በላቸውና። ሰላም የተወዳችሁ የተከበራችሁና ምርጥ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሁላችሁም ሰላማችሁ በዝት ይበል። እኛ አለን እንደምታዩን ሰብሰብ ብለናል። እንግዲህ ትናንት የተፈጠረው ሁላችሁም አይታችኋል። ያው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ፣ ላይክም በማድረግ ጀምሩ። እንግዲህ እንደምታዩን ሰብስብራን የተወሰነ ነገር አዘጋጅተናል። እንግዲህ ሙሉ ቪዲዮውን ካያችሁት አዳዲስ ነገር ይኖራል። አብራችሁን ቆዩ። ዳጊ እንዴት ነው? ተከፍታል? ነቃበ ያለው ነገር በጣም ነው የሚያስጠላው። አይታችኋል ቤተሰብ። በመጀመሪያ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ተሰብስበን አንድ ላይ መተናል። እንግዲህ ያለውን ነገር እያያችሁ ነውና በጣም ነው የሚያስጠላው። ያው እግዚአብሔር ይፍታው ነው እንግዲህ ማለት የምንችለው፣ ምንም ማድረግ አንችልም። አልሰማም አሁንም እያለ ነውና ያው ስለሱ እንደዚህ እዚህ ጋር መጥቼ መጥፎ ነገር ማውራት አልፈልግም። ውብዬን ስለማከብራት ነውና እንደዚህ ብዬ ማውራት አልፈልግም። እንግዲህ ዛሬ የመጣንበት ኬዝ አለ። እሱን ደግሞ ሶል ይነግራቸዋል። እንግዲህ ይሄን ነው ማለት የምፈልገው። እሺ አሽዋች ይሄ ነው። ሰላም ነው። እንዴት ነው? ንዴት አልወጣልህም? ያው ምን ማድረግ ይቻላል? ያው ከሱ ጋር ሰጣ ገባ ውስጥ መግባት አልችልም። ብዙ እንትን አለብኝ። መጀመሪያ ግን ሰላም የተወደዳችሁ ምርጥና ምርጥ የሆፕ ፋሚሊ እንዴት ናችሁ? እኛ እግዚአብሔር ይመስገን ያው ደህና ነን። ያው ነገሮች ባይስተካከሉም ግን ደህና ነን። ፈጣሪ የተመሰገነ ይሁን። እናንተ ባላችሁበት እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ እና ያው ትላንት የተፈጠረውን ነገር ሁላችንም ያየነው ነው። ዛሬ ላይ ግን ለዚህ አሁን ለተፈጠረው ነገር ናሂን ጭንቀት ላይ ላለመተው ነው ሐሳባችን እና ገፍቶ እንዲመጣ አሁን ላይ በቃ ነገሮች እያለቁ ነው። በቃ እንደዚህ ቢንጨረጨርም ግን እነሱ አብረው መሆናቸው አይቀርም። የወንድምየው መንጨርጨር ዝም ብሎ ነው። አሁን ናሂ እንዳያዝን ነው እኔ የምፈልገው። አዝኖ ተስፋ እንዳይቆርጥ ነው። እንደዚህ አይነት ነገሮች በብዛት የሰው ልጅን ተስፋ ያስቆርጣል። ናሂ ደግሞ ብዙ ነገሮችን አልፏል እና ተስፋ እንዳይቆርጥ ነው ዛሬ ላይ እኛ ትላንት እንደዚህ ተፈጥሮ ዛሬ ደግሞ ዝም ብለን ቁጭ ብንል አሪፍ አይመጣም እና ለዛ ነው ናሂን ዛሬ ከጭንቀት እንዲወጣ እና ልናገኘው አይ ቲንክ ይመስለኛል ልናገኘው ፈልገን ነው እንትን ያልነው። የቀረውን ነገር እንግዲህ ሶሊ ያለውን ነገር ይነግራቸዋል። እናንተ ግን መልካም ሐሳባችሁን ስለ ናሂና ስለ ውብዬ ያለውን ነገር በቃ ቀጥሉበት። በቃ እውነት በእናንተም ጥረት ነው ናሂና ውብዬ እዚህ የደረሱት። እውነቴን ነው እኔ የምለው። በጣም ነው ማደንቃችሁ፣ በጣም ነው ማከብራችሁ። በእናንተ ጥረት ነው እነሱ በቃ እናንተ በቲክቶክም በምትለቁት በዩቲዩብ ላይም እየቆረጣችሁ በምትለቁት ነገር ነው እንደዚህ እነሱ ፍቅራቸው እየጨመረ የመጣውና ይሄን ቀጥሉበት ነው የምለው። ሶል እነሱ የሚቀጥሉበት እኛም እነሱ አንድ እንዲሆኑ ነገሮችን ለማስተካከል በጣም እንጥራለን። እንግዲህ ፈጣሪ ይርዳን ነው የምለው። ሶል እኔ እንግዲህ ያው በጣም ደስ የሚሉ በጣም በቃ መልካም አስተሳሰብ ያሉ ተመልካች አሉን። ምክንያቱም በየቲክቶኩ እንግዳ መጣ
ሚራክል እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰላም አርፍደሻል። ይቅርታ ትቀጫለሽ። ይቅርታ። ሰላም በያች። እሺ ይቅርታ ስላረፈድኩኝ። እንዴት ናችሁ? ደህና ነኝ። እኔ ስለምን እያወራችሁ ዛሬ እንግዲህ ትናንትና ፕሮግራሙ ላይ ነበርሽ። የተፈጠረው ነገር አይተሻል፣ ሁሉም ነገር። አሁን ዛሬ ትንሽ ናሂ ራሱ እንዲያረጋጋና ከኛ ጋር ሆኖ ሰብሰብ ብሎ ጊዜ እንዲያሳልፍ ብለን እንደዚህ ሰብሰብ ብለን እኛ ጓደኞቹ ብቸኝነት ስሜት እንዳይሰማው ነው የተሰባሰብ ነውና ለናሂ የምትዩ መልእክት ካለሽ? ያው እንግዲህ በትናንትናው ቪዲዮ ሁላችሁም አይታችኋል። በጣም የሚያሳዝን ነገር ነው የተፈጠረው። ናሂ በጣም ያሳዝናል እና ያው ደስ ይላል። እናንተም እንደዚህ አይነት ሀሳብ ስላመጣችሁ ትንሽም ቢሆን ካለበት ሀሳብ ያወጣዋል ብዬ አስባለሁኝ እና ጥሩ ሀሳብ ነው፣ ቆንጆ ነው። እንደ እንግዳ ግን ትላንት አንቺ በመጣሽበት እንዲህ አይነት ነገር ባይፈጠር ጥሩ ነበረ። ግን ያው በጣም ነው እኔ ሼም ያዘኝ እውነት እንግዳ ቤት መጥቶ እንዲህ አይነት ነገር በመፈጠሩ፣ አንቺ ደግሞ መተሽ እንዲህ አይነት ነገር በመፈጠሩ ያው በፋሚሊ ስም በጣም ይቅርታ እንጠይቅሻለን። ያው ነገሮች እንዳየሽው ነው። ምንም ችግር የለውም። ያው ዋናው እኔ ሳልሆን የውብዬና የናሂ ጉዳይ ነውና ከምንም በላይ የሚያሳስበው የነሱ ፍቅር አብሮ መሆን ስለሆነ በእኔ በኩል ምንም ችግር የለውም። ያው ከትላንት ወዲያ ሳቅ ነበር። ከዛ ደግሞ መልሶ ብዙም ሳይቆይ መቶ በጠበጠን እና በጣም ነው የሚደብረው። ነገሮች እንዲህ ባይሆኑ ጥሩ ነበረ፣ ባይበጠበጥ ጥሩ ነበረ። አሁን በደስታው ቢቀጥል ጥሩ ነበር። ግን ያው በጣም ነው አሁን ይሄ ነገር ተደጋጋሚ ሆነ። ከአንዴ ሁለቴ ሶስቴ በቃ አለ አይደል? ዛሬ ታረቁ፣ ሰላም ፈጠሩ፣ ሁሉ ነገር ተስተካከለ ብለን ስናስብ መጨረሻ ላይ የሆነ እንቅፋት ይመጣና ሲፈርስ ነው የምናየውና ይሄ ደግሞ ትንሽ ተስፋም ያስቆርጣል። ስለዚህ እንደ እንግዳ ትናንትና ይሄ በመሆኑ እኛም በደንብ አዝነናል። አንቺም በጣም ተናደሽ ነበር፣ በጣም አዝነሽ ተከፍተሽ ነበረ። ስለዚህ ያለው አማራጭ ምንድነው? በቃ እስከዛሬ እናንተም አሹም ዳጊም ሁላችሁም ሚቆም ተሰብስባችሁ ይሄ ነገር እየለፋችሁ ነበር። ኦሬዲ ውብዬና ናሂ ታርቀዋል። በቃ ሰላም ታርቀዋል። እነሱ ሰላም የሆነ ያለው በቃ የክሪበል ጉዳይ የወንድሟ ጉዳይ ነው። አሁን ደሴትነት አንድ ነገር ልናስቸግርሽ እንፈልጋለን እዚህ። ምክንያቱ እኛ ሁላችን ሀሳባችን አይቀበልንም። ያው የኔ ተቃራኒ ናቸው ብሎ ያስባል እና በቻልሽው አቅም አንቺ ከጎን ሆነሽ ክሪበልን፣ ምክንያቱ ሴት ልጅ እናት ናት፣ እህት ናት፣ ሁሉም ነገር ናት። ገብቶሻል አይደለ? አንቺ እንደ ሀሳብ ክሪበልን ብታናግሪልንና ችግሮቻችን በቃ ያለው እሱ ጋር ችግር ቢፈታ እኛም እንደ ወንድሞች ተሰብስበን ችግሮቻችን ብንፈታ። ምክንያቱ እኛ ጋርም ያለው ጥላቻ አስተያየቱ አስተካክለው። በተለይ አሹ እንደዛ አይኑ በጣም እንደዛ እስኪታመም ጉዳት አድርሶበታል። ገብቶሻል? ዳጊ ጋም እንደዛ ሁላችንም ጋር ምንም አይነት ስምምነት የለውም እና አንቺ ቀርበሽ ብታናግሪው በቃ እኛ የምንፈልገው የወንድሟ ጉዳይ በቃ እሱ እንዲስተካከል ብቻ ነው። በፍቅር ነገሮች ቢስተካከሉ ደስ ይለናል። ካልሆነ ግን አይሆን የሚል ከሆነ ደግሞ ወደ ቤተሰቦቹ እንዲመለስ በቃ ምክንያቱ የሴት ጉዳት፣ መከፋት፣ ማዘን ሁሉ ነገር ይገባሻል ያው ሴት ስለሆንሽ እና በዚህ ጉዳይ እንድታግዥን እንፈልጋለን። የውብዬን መጎዳትም በዛ ላይ እንትን አድርገሽ ያው አንቺ ሶል አሪፍ ሀሳብ ነው ያመጣው። በጣም በቃ እንትን ነውና እባክሽን ያው ለምን ነው እንደ ስላየን ያው ትላንት የሆነውንም ነገር ስላየን አሁን ጋርድ ይዞ ነው አሁን እኔ ብሄድ ከጋርድ ጋር መጥቶ ሊደበድበኝ ነው የሚፈልገው። ስለዚህ አንቺ እንትን ብትይ ነገሮችን ለማስተካከል ጥረት ብታረጊልን ምን ይመስልሻል የሚለውን በዛው ልንጠይቅሽ። እኔ እውነት ይሄ ያላችሁኝ ነገር የናሂና የውብዬን ፍቅር የሚመልስ አንድነታቸው የሚመልስ ነገር ከሆነ እጅግ በጣም ደስ እያለኝ አደርገዋለሁ። አይ ሆፕ ኪሩቤልም ይመለሳል ብዬ አስባለሁ፣ ይስማማል ብዬ አስባለሁ። በነገራችን ላይ አሳምረሽ ነገር አለበለዚያ ሌላ ችግር ነው የሚፈጠረው። ስለሽ እኛ ስቲል ለውብዬ ስንል ነው እሱ ጋር እሱ እንደሚያደርገው እኛም ማድረግም እንችላለን። አያቅተንም፣ ግን ለውብዬ ስንል ነው ይሄን ሁላ ዝም የምንለውና ንገሪው፣ በደንብ ንገሪው። አሁን ዳጊ ብዙ ነገር ብሎሻል እህቴ። እነ ሶላም እና ሹም በጣም ብዙ ነገር ብለዋልና ማለት ነው ብዙ ነገር ብለውሻልና ሴት ልጅ መለኛ ናት ይባላል አይደለ? ሴት ልጅ መለኛ ናት። በአንድም በሌላ መልኩ ወንድ ልጅ ብዙ ጊዜ ርህራሄ የሚኖረው ለሴት ልጅ ነው እና ቀረብ ብለሽ እንደው እንደ እህትም በተለያየ መንገድ እሱን ለማሳመን ብትሞክሪ
ይሰማሻል ብለን ስላሰብን ነው ሰብሰብ ብለን እንድንጠራሽ ፈለግነውና ምክንያቱም ወንድ የማያሸንፈው ሴት ታሸንፋለች ወንድ ልጅ አይደለ በብዙ መንገድ ማኖ ሚናካ ወይ ነው በብዙ መንገድ ብዙ ጊዜ እጅ የሚሰጥ ወንድ ልጅ ለሴት ነውና አንቺ እንደ እህት ቀርበሽ ነገሮችን ሶልቭ ብታረጊልን ብለን ስላሰብን ነውና አክብረሽን ስለመጣሽ እና ይሄን ነገር ደግሞ ለመፍታት ከጎናችንም ስለቆምሽ እንግዲህ በሆፕ ፋሚሊ ስም በጣም ከልብ ነው የምናመሰግነው። እስኪ ያው ሐሳብሽን ደግሞ ለቤተሰቦቻችን ማድረግ የምትችይውን ነገር ለነሱም ያው ለቤተሰብ ማሳወቅ ስላለብን አንድ ነገር ካለ ማለት የሚያስቸግርሽ ነገር ካለ ደግሞ ያማከርሽን ከጎን ምናምን ሐሳብሽን ሸር ማድረግ ትችያለሽ። የሆነ ነገር ባያቸው እስኪ ለቤተሰቦቻችን። እሺ ያው እንደተባለው ነው። በእኔ በኩል ምንም ችግር የለውም። ማድረግ ያለብኝም በሙሉ ለማድረግ ፈቃደኛ ነኝ። ስለዚህ ያው ኪሩቤልን በማውራት እንደ እህት ቀርቦ በማውራት እና የሁለቱን ጉዳይ በማስረዳት ከሁለታቸው መሀል እንዲወጣ በመንገር ያው እንዲወጣ ለማድረግ እሞክራለሁኝ። እግዚአብሔር ይርዳን እና ያው ጥሩ ሀሳብ ነው ሶልዬ እና ፋሚሊዎች እናንተም ምን ታስባላችሁ? ጥሩ ሀሳብ ይመስለኛል። እኔ እግዚአብሔር ይርዳን። እሺ እኔ በጣም በቃ ሁላችሁም ከጎናችን ሆነው በተለይ ከናሂና ከውብዬ ጋር ለመቆሙ ይሄ ሁሉ የራሳችሁ ነገር ሁሉ ነገር ትታችሁ እየለፋችሁ ስላላችሁ በመጀመሪያ እናንተ በጣም ትልቅ ሰዎች ትልቅ አስተዋይ እንደሆናችሁ ያመላክታል እና አንቺም ይሄ ነገር ተቀላቅለሽ ከእናንተ ከጎናችሁ ሁኛ አስተካክላለሁ በቃ የሚመጣ ሁሉ ነገር ሳይ ደክመኝ ሳይሰለቸኝ አስተካክላለሁ ብለሽ ከጎናችን ለመቆም ስላሰብሽ በጣም ነው የምናመሰግነው። አሁን እንግዲህ ዳጊ ናሂ የት ነው ያለው? ሩም ነው ያለው። በነገራችን ላይ እዛ ትንሽ ያው እንግዲህ እስካሁን ድረስ ያው የደበረኝ ምንም ነገር ማውራት ያስጠላኝ ነገር ለዚህ ነው ስላችሁ ናሂን ትቼ ነው መጣሁት። ብቻውን ነው በጣም ከፍቶታል እና ያው ለዛ ነው እኔም ስለከፋኝ ነውና ዝም ያልኩት እስካሁን ድረስ ምንም ነገር ማውራት ስለደበረኝ ነው በጣም ስላስጠላኝ ነውና በጣም ይቅርታ ቤተሰብ እና ያው ናሂ ብቻውን ነው ሩም ነው ያለው ሶል ያው አዝኗል እንግዲህ በጣም ነው ያዘነውና ትቼ መምጣት አልፈለኩም ግን ሶልም ና ግዴታ ታስፈልጋለህ ስለተባልኩ ነው መጣሁትና ያው ሩም ነው ያለው ሶል እንዴት ይምጣ ያው ግን አሁን ሶል አሁን እሱን ለማምጣት ግዴታ እኔ ምናምን ኮንኩ የሚሄድ አይመስለኝም የሚመጣ አይመስለኝም ምክንያቱም ባለፈው እኛ ስላደረግን አሁን እና እኔ አሁን ላይም ሌላ ነገር ስለሚያስብ የሚመጣ አይመስለኝም። እኔማ ብችል አንተ ብታመጣው ብዬ ነበረ አንተን ወይም እኔ እናንተ መሄድ እንችላለን። በቃ እሺ እንግዲህ ውድ ቤተሰቦቻችን አብራችሁ እንጠብቃችኋለን። በቃ እናንተ እዚህ ጠብቁን። ውድ ፋሚሊ በቃ አብራችሁ ጠብቁ። ዛሬ አላማችን እንግዲህ ናሂ ካለበት ጭንቀት ወጥቶ ደስተኛ ሆኖ ለማየት ነው። እስቲ በቻልነው አቅም እዚህ የቻልነውን አድርገን ብዙ አብሮ ነው ከሱ ጋር በመሆን ብዙ ጊዜ ያሳልፈን አሁን ዛሬ ደግሞ ደስ የሚል ጊዜ እናሳልፋለን ከናሂ ጋር እንዳይጨናነቅ ሌላ ሀሳብ ተስፋ መቁረጥ ውስጥ እንዳይገባ ነው። ለሰው ልጅ ሰው ነው መድኃኒቱ ነውና ሰብሰብ ብለን ከሁላችን ጋር ሲጫወት ነገሩን ይረሳዋል ብዬ አስባለሁ። እንደዛም ብናረግ ጥሩ ነው። አሁን ከዲፕሬሽን መውጣት ስላለበት አሁን ያው አሪፍ ሀሳብ ነው ያሰብኩት ነገር ጥሩ ሀሳብ እና ሀሳብ አስተያየት ያለው ሰው ደግሞ ኮሜንት ላይ ያስቀመጣችሁ ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ኦፕ ፋሚሊ ሰብስክራይብ ይደረግ። ሁላችንም እስቲ እንደግ አሳድጉን። ሁላችንም ሶል አሁን የሶል ቻናል ነው የሶል ቻናል እስቲ ከፍ አድርጉና በአንድ ጊዜ እንደምታደርጉ ተስፋ እናደርጋለን። ሰብስክራይብ አድርጉ። እንወዳችኋለን። ሶል እናንተ እስከምታመጡ እናንተ እዚህ እንትን በሉ ይዘነው እንመጣለን። እሺ በቃ ሚኮ እዚህ ጠብቁን። በቃ የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩ ሽረው ሲተኩ ጓደኛዬ የሁሉም ለሩም እሱ ራሱ ተንከራተተ ጓደኛዬ እኛ ግን አለን ሳይለየን ወረት ከናቱ ልጅ በልቶ ናት ልቡ ናኦሚ እንዴት ናችሁ? ናይ አልተነሳም ብራዘር ደህና ነህ? ሁሉ መልካም እንዴት ናችሁ? ናኦሚ አንተ ሽፍታ በቃ እሄዳለሁ ብለህ ታስቸግራለህ። ትንሽ
እንግዲህ አዲሷ ቤተሰባችን ናት። አዎ ባለፈው አይቻት ነበር። አያታ እንግዲህ ናሆም ይባላል። ድጋሚ ተዋው። እንዴት ነው? ሰላም አሪፍ ነው። እንዴት ነው? አንተ ሰላም እየበረታ ነው። ናሆም ያስቸግራል፣ መቀጣት አለበት። ካሌብ ብለው አሁን ደህና ነው። እንደምታየው ነው። አልችልም እሱን ነገር ግድ ነው። እንዴት ነው? ሰላም አለን ይመስገን። እየበረታ ነው። ውሃ እንጠቅስ ይበላም የለም እንግዲህ በባሉ ቤት መጣና እንታችን ምንም የለም። ናው ምን እንስራላቸው? ልግባ እንዴ? ሊበላም አልተዘጋጀም። በባዶ ቤት ነው። በቃ ምግብ ይታዘዝላቸው። ምግብ ይታዘዝላችሁ። እኔ በልቼ ነው የመጣሁት። ባይሆን ለሚራክል ይታዘዝልኝ። ምን ይታዘዝልኝ? እኔ እኮ በጣጣጣረኩኝ ጨረስኩሽ ነው እንግዲህ። ኧረ ችግር የለም። ምን ተስፋ አለ ብለሽ ነው? ትዳሬን ቶሎ ነው እንደዚህ ሆኖ አይቀርም። ሁሉም ነገር ይስተካከላል። መቼ ነው የሚስተካከለው? ይስተካከላል ነው ይሄ። ያው እግዚአብሔር የሚወደውን ነገር አይደል አብዝቶ የሚፈትነው። ስለዚህ ያው መሰናክል ቢበዛም ወደፊት ነው እንግዲህ ጸሎት እያደረጉ ይሄን ከባድ ጊዜ ያው አንተም እድለኛ ነህ። እነዚህን የመሰሉ ጓደኞች አሉክ እና ይታለፋል። ይሄ ምንም ተስፋ መቁረጥ የሚባል ነገር አያስፈልግም። እኔ በጣም ከብዶኛል። ያው ወንድሟ እንዲህ የሆነ ሚስተካከል ይመስላል። ይስተካከላል። ምክንያቱም ዋናው ነገር እሷ ትወዳለች። ገብቶሃል አይደል? ከጎን አንተ ነው ብዬ እኮ በዚህ ሰዓት አልተጣላችሁ፣ አብራችሁ ናችሁ። ገብቶሃል? ስለዚህ የወንድሟ ጉዳይ ነው። እሱ ደግሞ ቤተሰብ እያናገረች ነው። ይስተካከላል። እሷም የልብ ልብ ሰጥተው ይመስለኛል እንግዲህ በጭራሽ እንደዛ። እሷ አንተን በጣም ትወዳለች። በጣም ከአንተ መራቅ አትፈልግም። በጣም እድለኛ ነው። ለከበደ ራሱ ለእሷን ከብዳታል። ጠንካራ ሴት ናት በጣም። ለዚህ አትጨናነቅ፣ ፈታ በል፣ ተረጋጋ። ይኸውልህ የወንድሟ ጉዳይ ነው አሁን አይደል የሚያሳስብህ? ኪራ ደግሞ አሁን እኔም እያናገርኩት ነው፣ እሷም እንድታናግረው አደርጋለሁ። ገብቷል አይደለ? ሁሉ ነገር ይስተካከላል። ትንሽ ጊዜ ነው እና አሁን በቻልኮ ከቤት መጥፋት የለብህም። ውብዬ ከጎና መለየት የለብህም። በስልክም ቢሆን በደንብ ማውራት አለብህ። በቃ እሱ አንዴ ስሜታዊ ሆኖ ስለመጣ በቃ አሁን እሱ ነው ያው ካጠገብ ነኝ በሁሉም ነገር እና ናይ ተረጋጋ። በቃ ይዞን ብራዘር አትጨናነቅ። እንደዚህ አትሆን፣ ፈታ በል። ናውም የሆነ ነገር በለው እንጂ ምንድነው ፈዘዘው? ያው ነገሮች ያስጨንቁታል ታውቃለህ። በተደጋጋሚ እንደዚህ በመሆኑ ደግሞ ሁላችንም ከጎንክ ነው። እንዴት ነው አትጨነቅ የምትለኝ? ናው ምን ማለት ነው አትጨነቅ? ናው ይገባኛል። ከትዳሬ ተለያይቼ እንዴት አትጨነቅ ብለኝ ነው? አትጨነቃሽ ያትለኛል። እኔ ልበል እንዴ? ቆጭ እንቅላቴ ሊያብድ እኮ ነው። ምንድን ነው ምን የምትፈጥረው ነገር አለ? ትጨንቀቅ። እኛ ነገሮችን ለማስተካከል እየሞከርን ነው አይደለ? ያንተ እንደዚህ መሆን ማንን እንደሚጠቅመው ላይ ሁሉ ነገር ይገባኛል። ትናንትና እንደዛ ማድረግ አልነበረበትም። ገብቷል አይደለ? በጣም እስከመቼ ነው የምታገሰው? እስከመቼ ልታገስ? አሁን እኔ በጣም ነው የደከመኝ። አሁን በቃ ስልችት ነው ያለኝ። እኔ በቃ አሁን እያገኘን ያለው ገብቷል። እንዴት ነው ማገኘው? እንዴ ደስተኛ ልሆን ስል ደስታዬ ይፈሳል። ተወው ናሂ። እሱ አሁን ምን ሊያስከፋ አይገባም። ገብቷል አይደል? የተከፋው እኮ ነው፣ ግን የተከፋው እኮ ነው ስለ እኔ አስተካከልኩ ስል እየተበላሸብኝ ነው። ለዛ አሁን እኔ ማለት ወይ የሆነ ሀገር ልሂድ ወይ የሆነ ሀገር ልጥፋ። በቃ እኔን አስቀርተህ አንተ ልሂድ ትላለህ ነው? ተው እንጂ እንዴ! እኔ እኮ የቀረሁት ከአንተ ጎን ልሆን ነው እንዴ? ግራ ገባኝ። እኔ በአንተ ነገር ተስፋ ሳልቆርጥ አንተ እንዴት እንደዚህ ትሆናለህ? እኔ ደከመኝ እኮ። እሺ ምን ማድረግ አለብኝ? የተስተካከለ ተስፋ ሳልቆርጥ አንበበህ እሷም ካለበት ምኳሳብ እኮ እንድትወጣ ነው። ትንሽ እንደማያስረሳ ቢያንስ ትንሽ እንኳን ለቀቅ ካረገ ናኦሚ ምንድነው? ናኦሚ በቃ አይደለም እንውጣ። ቤቱም ራሱ ዱካኩ ሮሙ አይሆንም። ትንሽ አየር እንቀበል ወጣን። ታጥቤ ልምጣና የሆነ በቃ የሆነ ቦታ ደርስልታል። የት ነው? የት ነው? ሚስጥራዊ ቦታ ነው፣ አይነገርም። ምን ሰርፕራይዝ ልታደርጉ ነው እንዴ?
ሚራክል ተከፍቻበታለሁ እያለች ነበር። መካት አለብክ ነኝ ኧረ እንጂ ምንድነው ፈታ በይ እንጂ አንዴ ይቅርታ ያለው ሰው ማስከፋት አያውቅም እኮ ነህ ግን በጣም ነው የሚያሳዝነው በእውነት። አዎ ተወርቷል። ሚራክል ደረሰኛል። አይዞክ ሙቀት ነው በኋላ ስለብሰዋል። ቢያንስ ከዚህ ካለህበት ወጣ ብለን ሻይ ቡና እንላለን። ካለበት ምድኮት ወጣ ነው የጀንበር ግባት የዶሮ ጭወት ጓደኛ አይነ ነባሩ ሽረው በአዲስ ናይ ዛሬ እንግዲህ ፈታ ነው ማለት ያለብህ ገብቷል አይደለ? መጨናነቅ፣ ማዘን፣ መከፋት የሚባል ነገር የለም። ፈታ ነው ብራዘር። እንዴ ሁላ ሰው አለህ እኮ ናይ በዙሪያ እድለኛ ነው እኮ በጣም። በዚህ ሰዓት እኮ እንደዚህ ሆነ ሰው ባይኖርህ ምን ልትሆን ነበር? ገብቷል አይደለ? ስለዚህ ለሰው ደግሞ ሰው ነው መድኃኒቱ። ስለዚህ ሁላ ወንድሞች አሉ፣ እድለኛ ነው። በአንድ ሰው ምክንያት በቃ ራስህን ማጣት የለብህም እና ፈታ ደስተኛ እንድትሆን የምፈልገው ዛሬ አይደል ሚራክል? ናውም የምነው ዝማ ደስ አላለህ? ኧረ እንዴ ከሀረር ስላስቀረን ከፋ እንዴ? አይ አሹ ብራዘር አሹ ይላል ሚኮ በድጋሚ ነበር ከደዛ ናኦሚማ ተደብቆ ሰምተሃል ጉዱን ሀረር ካልሄድኩ ብሎ እኛን ልትኮበልን ነበር አይደል? የሀረር ሰው ፍቅር ነው እያለ በቃ ፍቅር አሳጥቶን ነበር። እንዴት ነው ናይ? ቆይ እስቲ ስጠው ማይኩን ስሜቱን ያጋራና ምን ተሰማ? እኔ ምንድነው አስደነገጣችሁኝ። ዛሬ ልደቴ ነው እንዴ ከወነ ያልኩት ቤተሰብ እንግዲህ አሹ አስደንግጦናል። በጣም እናመሰግናለን። ቤት እዛ ደብሮ የነበረ ሩም ላይ ከናሆሚ ጋር እና እንዲህ ስለመጣው ደስ ብሎኛል። ብቻ ያው እንግዲህ አልመጣም እያልኩ ነበር አይደል ናሆሚ? አዎ በግድ ነው የወጣው ራሱ በጣም ነው በቃ እኔ በፋሚሊዎቼ በጣም ነው የምኮራው። እውነት በጣም የሚገርም ፋሚሊ ያለኝ የሚገርም ቤተሰብ አለኝ። ቃል የለኝም ቤተሰብ በቃ ሁሉንም በደንብ ሰብስክራይብ አድርጉ፣ ቤተሰብ አድርጉ። ይሄ ጊዜ አልፎ በደስታ ሁላችንም እንደምንመጣ እርግጠኛ ነኝ። ግን በጣም አስደንግጣችሁኛል። እንዴት እንዳሰባችሁ አስበን ነው እንግዲህ ያው ምክንያቱም አይምሮ ትንሽ ልክ ሳልሆነ ቢያንስ ከዚህም ትወጣ ብለን ነው ሆምብሮን እሱ ያፈነዳው ሲጀመር ያን ነገር ያስረሳዋል። ቢያንስ ድንግጥና ያልጋጤው ብዙ ነገር ስደነግጥ ረሳሁት። በስማ ኬክ ተዘጋጅቷል። እውነት የኛ ፋሚሊ ትለያላችሁ። በጣም አመሰግናለሁ። ያው ትላንትና ያው ብዙም ደስ የማይል ነገር ስለሆነ ነገሮች እንዲሁ አይቀጥልም የሚለውን ያው እኛ ተስፋ አለን ሁሉ ጊዜ ነገሮች እንዲሁ አይቀጥሉም። አይዞ በቃ ሁሌም በርታ፣ እኛ ሁሌም ከጎን ምንም በቃ ቢፈጠር ከአንተም ከውብዬም ጎን ነን። ነገሮችን ለመፍታት ነው የተሰባሰብ ነው። ዝም ብለን ግር ብንል ምንም ዋጋ የለውም። እንደዚህ በችግር ሰዓት ሰው ለማስደሰት ምናምን አሁን እንድትቆዝም ዝም ብለን ብንተው ተስፋ ትቆርጣለህ። ሌላ ነገሮች ውስጥ ገባለህ። ስለምናቅ ደግሞ እኛ ምንድነው ቀደም ብለን ያደረግነው ዛሬ ሁለት ሀሳብ ነው ያለን። እሱ ሁለተኛውን እንትና ሶል ይነግራል። ግን የመጀመሪያው አንተ ካለህበት ነገር ወጣ በቃ አሁን ላይ ተስፋ በቃ ውብዬ ጋር አብሬ እኖራለሁ የሚለውን ተስፋ እንድታደርግ ነው። ትላንት እንደወጣኸው ሳይሆን ገብቶሃል። በቃ ሰይጣን ብቻውን ያለን ሰው ደግሞ ያጠቃል። እንደዛ አይነት ነገሮች ውስጥ እንዳትገባ ብለን ነው ዛሬ ግር ብለን ትላንት በተፈጠረው ነገር ዛሬ ግር ብለን ደስ እንዲል ፈልገን ነው ኬክ ይዘን የመጣ ነው። ያስደነገጥን አትደንግጥ፣ አይዞህ። እሺ እንግዲህ ናይ ወንድም የመጀመሪያ ሀሳብ ይሄ ነው። ሁለተኛ ሀሳባችን ደግሞ ምንድነው አንተና ውብዬ ታርቃችኋል። በቃ አለ አይደል ሁሉ ነገር ተስተካክሏል። የቀረው ያው የወንድሟ ጉዳይ ነው፣ የኪራ ጉዳይ ነው። የኪራ ጉዳይ ደግሞ በሚገርምና ደስ በሚል ሁኔታ ሚራክል ከጎናችሁ ሆኜ እንደ ሴትነት በቃ ማድረግ ያለብኝ ሁሉ ዋጋ ከፍዬ እኔ አስተካክላለሁ ብላለች። በቃ እሱ ከተስተካከለ ማለት ወደ ቤት ተመለስክ፣ ወደ ልጆች አንድ ላይ በቃ ወደ ድሮ ፍቅራችሁ የቀደም ህይወታችን ማየት እንፈልጋለን። ሁላችን እዚህ ጋር የተሰባሰብ ነው ያንተና የውብዬ ትዳር ህይወት እንዲሳካ እንዲስተካከል
በቃ ከዚህ ከበፊት የተሻለ ብዙ ነገር ማስተማር የምችሉ አቅም ያላችሁ ሰዎች ናችሁ እናንተ። ስለዚህ በኪራ ጉዳይ ያለው ነገር እሷ ቃል ገብታልናለች። በቃ አስተካክላለሁ። ምክንያቱም ከሁላችን ጋር ኪሩቤል አይስማማም። ያው ወንድ ልጅ በሴት ልጅ አይጨክንም። አንተ አሁን ውብዬ ብዙ ጊዜ ስትጨቃጨቁ ምን ስትል ምናምን አታዝንባትም። ገብቷል አይደለ? በቃ እናት ናት፣ ሚስትህ ናት፣ ሁሉ ነገርህ ናት። ሴት ልጅ ደግሞ በቃ እናትም ስለሆነች ወንድ ልጅ ትንሽ ያከብራል፣ ነገር ይደነግጣል ብዬ አስባለሁና አሁን እሷ እንግዲህ ከኛ በተሻለ የኪሩቤል ጉዳይን ታስተካክላለች ብዬ አስባለሁ። አይደል ሚራክ? እሺ ያው እንዳሉት ነው። እኔ በምችለው መልኩ ያው ኪሩቤልን በማውራት ከጎናችሁ ለመሆን እሞክራለሁ። ናሂዬ ካለህበት ጭንቀት እንድትወጣ፣ ውብዬም ካለባት ጭንቀት እንድትወጣ፣ አብራችሁ ፍቅራችሁ እንዲመለስ፣ አብሮነታችሁ እንዲመለስ፣ በሰላም ልጆቻችሁ እንድታሳድጉ ማድረግ ያለብኝን ሁሉ አደርጋለሁኝ። ይሄ ለኔ በጣም ተራና ቀላል ነገር ስለሆነ ማለት ነው። እና ደግሞ ያው ትላንትም የነበረውን ነገር በቦታው ተገኝቼ አይቻለሁ እና እጅግ በጣም ከዛን ከመሰለ ደስታ ያህን ከመሰለ አብሮነት፣ ፍቅር ያ ነገር በመፈጠሩ ኪሩቤል እንደዛ በማድረጉ በጣም አዝኛለሁ። ስለዚህ ያው መመለስ አለበት ፍቅራቸው። ስለዚህ ያው አብረን ወደፊት እንሄዳለን ማለት ነው። እሺ እንግዲህ እናመሰግናለን። ያው ናኦሚ ግን ያው ታያወራ ናኦሚ ምን ተሰማ? ሁለቱም ነው ያው ሁሉንም ነገር እናንተ ብላችሁታል። ያው በተደጋጋሚ ያው ልቡን መስበር በጣም ትልቅ ችግር ነው። እውነት እኔ አሁን ካጠገቡ ሆኜ አብሬ እየተጨነቅኩ ነው ያለሁት። በጣም ትልቅ ጭንቀት ውስጥ ነው ያለው ወንድማችን። እንደምታዩት ሁላችሁም ኮሜንት ላይ ሰፖርት አድርጉት። ወንድማችን ጋር ከጎኑ ሁኑ። ከዚህ ችግር ውስጥ እንዲወጣ ሁላችሁም በጸሎት አግዙት። ነገሮች ይስተካከላሉ። ያው እኛም አብረነው ነው ያለነው። ከውብዬ ጋር ያለውን ነገር እንግዲህ አይታችኋል። ደስታ ላይ ነበሩ። ግን ደግሞ ወንድሟ ያው እንግዲህ ትንሽ የሆነ የወጣትነት ነገር ይዞታል መሰለኝ። በጣም ነገሮችን ጠንከር እያደረገ ነው። እስቲ ሁላችንም አብረን ሆነን ነገሮችን ለማስተካከል እንሞክራለን። ናኦሚ ደግሞ አትጨናነቅ፣ ነገሮች ይፈታሉ። ይገባናል። ያው በአንተ ቦታ ብንሆን ከዚህ በላይ እኮ ሊሆንብን ይችላል። አንተ ያው ጠንካራ በመሆን ነው እንደውም ነገሮችን እየተቋቋምክ ያለኸው። ሁላችንም ከጎንነን፣ እሱን መርሳት የለብም። ያው እኔ ደግሞ ከሀረር ቀርቻለሁ እንዳየው፣ በቃ ከጎነ አሁንም አለው። በአንተ የሚጨክን ልብ የለኝም። አይተሃል የሚል ማለት መናገር የሚፈልግ ሰው ካለ ማን አለ? እስቲ ተናገርና እስቲ አንተ የሚሰማን ስሜት። አይ እኔ በአጠቃላይ በጣም ነው የከፋኝ በሆነው ነገር። ያው እኔ በቻልኩት እስካሁን እየሞከርኩ ነው፣ ግን ነገሮች በተቃራኒ እየሆኑ ነውና እኔ በቃ አሁን ምን መወሰን እንዳለብኝ አላቅም። ብቻ ውስጤ በጣም ተወዘጋግቧል። በጣም አይምሮዬ ተጎድቷል። ምክንያቱም 2-3 ጊዜ በላይ ነገሮችን አስተካከልኩ ብዬ ወደ ደስታ የተመለስኩ ብዬ ሳስብ እንደገና ተስፋ የሚያስቆርጥ ነገር እየመጣብኝ ነውና እንጃ በቃ አሁን ምንም ማለት አልችልም። ብቻ ግን ከዚህ በኋላ እንጃ ተስፋ እየቆረጥኩ ነው። ነገሮች ተስፋ ያለው አይመስለኝም። የሚሆነውን እናያለን ከዚህ በኋላ ስለ በቃ ካልሆነ ምንም ማድረግ አይቻልም። ተለያይተንም ለመኖር እንገደዳለንና አማራጭ የለማ። ሞከርኩኝ አቃተኝ። ወንድሟ ነው ብዬ ደግሞ ከመረጠች ምንም ማድረግ አልችልም። አዳምጥኝ። አሁን ይሄ ሁሉ የምታያቸው እህት ወንድሞች እንደዚህ የሚሆኑት ለእናንተ ትዳር ስለሚጨነቁ ነው። ገብቷል? የእናንተ ልጆች አብሯቸው ከእናት አባቶች ጋር ማድረግ ስላለባቸው ነው። ከሁሉም ቦታ ሰብሰብ ብለን እንደዚህ ከእናንተ ጎን ያለ ነው አይደለ? ቢያንስ እንኳን እኛ የምንልህ ነገር መስማት አለብህ። እንዳይደብረ ብለን ነው እንደዚህ ከያለንበት ሰብሰብ ብለን ከእናንተ ጎን ቁመን ያለ ነውና ልጁ በእርግጠኝነት የምነግርህ እንግዲህ እህታችን መጣለች። ቅድም ሶላም አሹም ብዙ ነገር ብለውታልና ሴት ልጅ መለኛ ናት። ገብቷል አይደለ? በቃ በምትችለው ቋንቋ በምትችለው መንገድ ወንድ ከወንድ ሲገናኝ መቼም ያው ፉክክር ነው የሚሆነው። ገብቷል አይደለ? መፎካከር ነው። አንተ ምንድነው የምንድን አይነት ነገር ነው። ግን ሴት ልጅ በሚገባት ቋንቋ በሚገባው ቋንቋ አሳብታ አሳምና ወደ ትዳራችሁ የምትመለሱ መንገድ እንደምታስተካክል እሷም ቃል ገብታልናለችና አንተ ተስፋ መቁረጥ የለብህም። ገብቷል አይደለ? የተሰባሰብነው ተስፋ እንዳትቆርጥ ገብቷል። ናይ ከጎን እንዳለ ማወቅ መቻል አለብህ። ሁሉ ማስተካከል እንደምትችል ቤተሰብም አለ ሙሉ በቃ ቤተሰብ ነገሮች ይስተካከላል አይዞ ምናምን በቃ እያለ ነውና ለነሱም ስትል ለኛም ስትል ተስፋ አትቁረጥ። እንደዚህ አትበል። እኔ እንትን ጋር እንደዚህ ሆናለሁ አብረን እንደዛ አትበል።
ለሰይጣን ቦታ አትስጥ አይደል? አዎ እንደዛ ነው ማድረግ ያለበት። ተረጋጋ። ደግሞ ሁሉ ነገር በሚፈጠር በውድቀትም በመነሳትም ከጎንህ ነን እና ምንም አያሳስብህ። በቃ ሁሉ ነገር ደግሞ ተስተካክሏል። በመጨረሻ ሰዓት ደግሞ ተስፋ አትቁረጥ። ገብቶሃል አይደል? እስከዛሬ የለፋህበትን አሁን ተስፋ ቆርጠህ መበተን የለብህም። ስለዚህ ተስፋ መቁረጥ ደግሞ የሰይጣን ነው። አንዳንዴ መፈተን እኮ በትዳር እኮ ጥሩ ነው። ሲፈተን የሰው ልጅ እግዚአብሔር እንደቀረበ ማወቅ አለብን። የማይፈተን ሰው እኮ እግዚአብሔር ይርቀዋል። አንዳንድ አባቶች እንኳን ለምን ፈተና ራቅብኝ ብለው እንኳን እግዚአብሔርን ይጠይቃሉ። ገብቶሃል? መፈተን እኮ ጥሩ ነው። እግዚአብሔር አብሮ እንዳለ መዘንጋት የለብህም። ስለዚህ ነገሮቹ ለበጎ እንደሚሆኑ መዘንጋት የለብህም። በዚህ ልክ ነው የሚገባኝ። አሁን ደስ ብሎ ይሄን ኬክ እና አትጨናነቅ። ዛሬ ቀን ሙሉ ከኛ ጋር ነህ፣ እንዳያሳስብህ። ከዚህም ወተን ሌላ ቦታ ብዙ ነገር እንሄዳለን እና እንዳያሳስብህ። የበፊቱን ስሜት የበፊቱን ደስታ እንድታሳይ ነው የምፈልገው። ዛሬ ደስተኛ ሆነ የምትውልበት ቀን ነው። ናይ ስለዚህ ይሄ ትንሹ ነው። ከዚህ በኋላ ደግሞ ብዙ የተዘጋጀ ፕሮግራም አለ። ወደዛ እንሄዳለን አብረን ሰብሰብ ብለን ደስ የሚል ጊዜ እናሳልፋለን። ኬኩን በምን እንቆርጥ? በብሮ ግን ብንቆርጥ እንግዲህ የሐረር ሰው መላያጣም ምናልባት ወደ መሀል ላይ አድርገው ወደ መሀሉና ወደ መሀል እንግዲህ ቤተሰቦች በጣም አመሰግናለሁ። እንግዲህ ቃል ድጋሚ አፈንዳው የታረደች ዶሮ መሰለኝ። አሁን ማጠቃለያ ይወራ። ማን ያውራ? አንተ ያው እኔ አንድ ነገር ላውራና ከዛ እንትን ታላላችሁ። ያው እንግዲህ ሁላችሁንም እወዳችኋለሁ። እንግዲህ ቤተሰብ ያለው ነገር ተፈቶ እኛም ደስ ብሎን ምናምን የምንመጣበት ቀን ቅርብ ያድርግልን። ወንድሜ አትጨናነቅ፣ ሁላችንም ከጎን ነን። አትጨናነቅ። እግዚአብሔር ካለ የማይፈታ ነገር የለም፣ ይፈታል ሁሉም ነገር በምንችለው አቅም። እኛም እኔም ከጎን ነኝ፣ ሁሉም ከጎን ናቸውና እንግዲህ አትጨናነቅ፣ ከጎን ነን። እንግዲህ ያው እወድሃለሁ፣ እንወድሃለን በጋራ። እሺ ቤተሰቦቼ በጣም አመሰግናለሁ። እንግዲህ አቅሜ እስከቻለው እስከ መጨረሻው በቻልኩት ትዳሬን ለመመለስ ወንድሟንም ለማግባባት እሞክራለሁ። እንግዲህ ከአቅም በላይ ከሆነ ግን ምንም ማድረግ አልችልም። ቤተሰቦቼ ከጎኔ ያላችሁ የምትወዱን የምትደግፉን ከልብ እናመሰግናለን። ፈጣሪ አክብርልኝ። እስካሁን ያልተለያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ያላችሁ ፈጣሪ ሰላማችሁን ያብዛልን። ሆፕ ፋሚሊ ቤተሰቦቼ እንዲህ ደብሮታል እንንከባከበው ብላችሁ ይህንን ስላደረጋችሁ ቃል የለኝም። ሶል ሆፕ ሁላችሁም ሶልን ሰብስክራይብ እያደረጋችሁ በዚህ ቪዲዮ 10,000 20,000 50,000 እንድታስገቡልኝ። እንግዲህ አይ ቲንክ 3,000 አካባቢ ነው። በዚህ ቪዲዮ 10,000 ገብቶ እንግዲህ 10,000 ኔክስት በኬክ ደግሞ እንድናከብር ፈጣሪ ይርዳን። ሁላችሁም ሰብስክራይብ አድርጉ። ወዳችኋለሁ። አመሰግናለሁ። ቴንክ ዩ። የምትጨምሩት ሀሳብ ካለ ጨምሩ። ሰላም ብለናቸው በቃ ሌላ ቪዲዮ ላይ ተመልሶ እስኪመጣ ፈጣሪ ሀገራችን ሰላም ያርግልን።